jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የህወሓት ከፍተኛ ወታደራዊ አዛዦች ላይ እርምጃ ተወስዷል። የኢትዮጵያን ሰላም ከማወክ አልፎ በሱዳን የእርስ በርስ ጦርነት ጣልቃ በመግባት የቀጠናውን ሰላም ማተራመስ ዓላማ ያደረገው የህወሓት ቡድን ከፍተኛ ሰብአዊና ቁሳዊ ኪሳራ እያስተናገደ ይገኛል። ለ3 ዓመታት በሙሉ ለአልቡርሃን ጎን ተሰልፈው ሲዋጉና ሲያዋጉ የነበሩ የቡድኑ ከፍተኛ ወታደራዊ አዛዦች ባለፈው ሳምንት ማለትም ሐምሌ 3 2018 ዓ.ም የፈጥኖ ደራሽ ኃይል በወሰደው የተጠና እና የተቀናጀ የድሮን ጥቃት መገደላቸው ታውቋል። እርምጃ ከተወሰደባቸው ቁልፍ አመራሮች ውስጥ የአርሚ ምክትል አዛዥ ኮሎኔል ዮሐንስ፣ የኮር 3 ታዛዥ ኮሎኔል ገብረስላሴ፣ ምክትሉ ወዲ ውቅሮ እንዲሁም የረጅመንት ታዛዡ ገብረ አበዝጊ እና ኪዱ የተባለ የአርሚ ዘመቻ ኃላፊ እንደሚገኙበት ተረጋግጧል። ከአካባቢው የወጡ መረጃዎች እንደሚያሳዩት የትግራይ ወጣቶች በዶላር እየሸጠ በደም የሚጫወተው የአርሚ 70 አዛዥ ጀነራል ሙዘይ ክፉኛ ተመቶ እያጣጣረ እንደሚገኝ ተረጋግጧል። በኩምሩክ ቀጠና በተደረገው ጦርነት ራሱን ከአልቡርሃን ጦር በላይ የድሉ ባለቤት አድርጎ በደስታ ሲገልጽ የነበሩ በርካታ ታጣቂዎች ጭምር መሞታቸው ታውቋል። በዚህም ምክንያት የሱዳን ሆስፒታሎች በሙትና ቁስለኛ የአርሚ አመራሮችና ታጣቂዎች ተጨናንቀዋል። ይህም ለህወሓት ከፍተኛ አመራሮች ከባድ የክስተት ዜና ሆኗል። ከድሮን ጥቃት በተአምር የተረፈው ጥቂት ታጣቂ ከፍተኛ መደናገጥ ውስጥ በመግባት ወደ መጣበት እንዲመለሱ እየተጠየቀና እድሉን ያገኙትም እየሸሹ መሆኑ ተሰምተዋል። ይህም ብቻ ሳይሆን የአርሚ 7 ታጣቂ በፈጥኖ ደራሽ ኃይል ተለቅሞ ማለቁና ከታጣቂው አልፎ አዋጊዎች ላይ ኢላማ ያደረገ ጥቃት ተከትሎ የህወሓት ልሳን አሁንም ሀዘን ተቀምጧል። ሆኖም ግን በማይመለከተው ጦርነት ውስጥ የትግራይን ወጣት እየነዳ የሚያስጨርሰው የህወሓት ኃይል የአሜሪካን ተደጋጋሚ ማስጠንቀቂያ ችላ በማለት በሱዳን የእርስ በርስ ጦርነት ውስጥ የሚያደርገው ጣልቃ ገብነትን አጠናክሮ ቀጥሏል። ይህ የቡድኑ ጥፋት መንገድ ከትግራይ ምሁራን እንዲሁም ከቀድሞ የድርጅቱ አባላት ላይ ከፍተኛ ተቃውሞና ቁጣ አስነስቷል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ህዝብ ከድሮን ከታንክና ከጀት በላይ ኃይል አለው፣ አሁን የተነሳው የትግራይ ህዝብ ተቃውሞ ከበረታ ያለምንም ጦርነት አፋኙን ኃይል በህዝባዊ ማዕበል ብቻ ማስወገድ የሚቻል ነው ሲሉ መላው የትግራይ ህዝብ ተቃውሞውን አቀጣጥሎ እንዲያስቀጥል ጥብቅ መልእክት አስተላልፈዋል። ወይዘሮ ኬሪያ አክለውም የሃይማኖት አባቶች፣ ፖለቲከኞች፣ ዲያስፖራው በበኩሉ ይህንን ቁጣ በማቀጣጠል የድርሻው እንዲወጣ ጥሪ አቅርበዋል። የትግራይን የበላይነት የተቆጣጠሩ እነ ደብረጽዮን ገብረ ሚካኤል የትግራይ ህዝብ ለማጥፋት ለሚጣጣረው ሻዕቢያ አሳልፈው ሰጥቷል በማለት ወንጅለዋል። ህገወጡ ህወሓት ትግራይን የጦርነት ማዕበል ለማድረግ የወጣቶችና የህዝቡን ደግሞ ዳግም ለማፍሰስ እየተዘጋጀ መሆኑን ተናግረዋል። ህወሓት ለትግራይ ህዝብ እኔ ብቻ ነኝ የምጠቅመው፣ እኔ ካልመራው ትግራይ፣ እኔ ካላስተዳደርኩ ኢትዮጵያ በልማት ጎዳና አትራመድም፣ በእድገት ጎዳና አትዘልቅም በማለት ዳግም ስልጣን ለማግኘት ጦርነት አማራጭ ማድረጉን ገልጸዋል። ከዚህም በተጨማሪ የህወሓት ቡድን አመራሮች በክልሉ የተቀሳቀሰው ህዝባዊ ቁጣን ተከትሎ ብዙ መቆየት እንደማይችሉ በማመን የህዝብ ሀብት እንዲሁም ወርቅና ማዕድናትን ወደ ሱዳንና ኤርትራ ድንበር አካባቢዎች በግፍ እያሸሹ እንደሚገኙ ተጨባጭ ማስረጃ እንዳላት አጋልጣለች። በክልሉ የሱዳንና ኤርትራ አዋሳኝ ድንበር የትግራይ አካባቢዎች የሚኖር ወጣት በአስቸኳይ በመደራጀት ከክልሉ ተዘርፎ የሚጓዘውን ይህን ሀብት ወደ ጎረቤት ሀገራት በማሻገሩ በፊት ሊያስጥለው እንደሚገባ በጥብቅ አስጠንቅቀዋል። ይህ በእንዲህ እንዳለ ጽንፈኛው የህወሓት ቡድን በሰሜን ጦርነት ወቅት በሰሜን እዝ መከላከያ ሰራዊት ላይ የፈጸመውን አሰቃቂ ጥቃት እያመኑ ይገኛል። የእውነት ክር ይቀጥናል እንጂ አይበጠስም እንደሚባለው የምስራቅ ግንባር ዋና አዛዥ የሆነው ጀነራል ማሻ በየነ ሳይቀድመን እንቅደመው በሚል ሰሜን እዝ ተኝቶ እያለ በታጣቂ ቡድን ጥቃት ማድረሳቸውን በአንደበቱ ተናግረዋል። የራሱን ክህደት በኢትዮጵያ ህዝብ በመለጠፍ የውሸት ፕሮፓጋንዳ ሲያሰራጭ የነበረው ህወሓት ሰሜን እዝ ላይ ያደረሰውን ጥቃት ጊዜው ደርሶ በገዛ አዛዦቻቸው ይፋዊ ምስክርነት ሰጥተዋል። አፋብን በጽምዶ ምክንያት በይፋ ፈርሷል። ገና ከጽንሰቱ ጀምሮ በአመራሮች ጥቅምና ስልጣን ሽኩቻ ሲታመስ የቆየው አፋብን አሁን በጽምዶ ምክንያት በግልጽ ፈርሷል። ከዚህ በፊት አርበኛ መሳፍን ተስፉ አንዴ በሱዳን በኤርትራና በመቀሌ የሚዞሩ ኩታራ ተላላኪዎች በማለት በገለጸው አጸፋ ጀነራል ተፈራ ማሞ ወጥቶ የማያውቁትን ዘላባጅ ቡክኖች ሲል ቡድኑን በአካል ሲገናኝ ከሚገዳደለው በተጨማሪ የቃላት ጦርነት ውስጥ ገብቶ እየፈራረሰ እንደሚገኝ ማረጋገጫ ሰጥተዋል። አፋብህንን ወክለው ሰሞኑን ሮሃ ሚዲያ ላይ ቃለ መጠይቅ ያደረጉት ጀነራል ተፈራ ማሞ ድርጅታቸው የህወሓት ተላላኪ መሆኑን አረጋግጠዋል። ህወሓት የአማራ ርስ ተብሎ ብረሳሽ ቀኝ ትርሳኝ የተባለላት ወልቃይት በጦርነት ሊወስድ በግልጽ እያሳወቀና የማይካድራ አይነት ጭፍጨፋ ለመፈጸም እየተዘጋጀ ባለበት በዚህ ወቅት የአፋብህኑ ጀነራል ተፈራ ማሞ በአደባባይ ወጥቶ ከደብረ ጽዮን በላይ የሚያስፈልገን የለም
ከእርሱም ጋር በጥምረት እንሰራለን በማለትና የአማራ ህዝብ ዓለም እግሩ እስኪላጥ ቢዞር ህወሓት መሳይ ወዳጅ አያገኝም ሲል ተደምጧል። ይህም ከበርካታ የቡድን አመራሮች፣ ተራ ታጣቂዎችና በአማራ ህዝብ ዘንድ ትግሉ በህወሓት እንደተጠለፈ ትልቅ ማረጋገጫ ሆኗል። በዚህም ምክንያት የአማራ ፋኖ በጎንደር የበላይ ዘለቀ እዝ ከአፋብኃኑ ራሱን ማግለሉን በይፋ አሳውቋል። የጎንደር ፋኖ ባወጣው መግለጫ በአማራ ህዝብ የህልውና ትግል ቀይ መስመር የሆኑትን ግዛቶች ለመውረር ፍላጎት ካለው ህወሓት ጋር ህብረትና ትብብር እንደማይኖራቸው ገልጸዋል። የህወሓትን ህገ መንግስት መቀየር አለብን ብሎ ከሚያምን የብልጽግና መንግስት ጋር አብሮ ለመስራት ዝግጁ መሆናቸውን ይፋ አድርገዋል። ከአፋብኃን በይፋ ያገለለው የጎንደር ፋኖ ከፌዴራል መንግስት ጋር ተደራድሮ ለጎንደር ህዝብ ዘላቂና አስተማማኝ ሰላም፣ ደህንነት ለመፍጠር እንደሚሰራ አረጋግጧል። ከተከዜ ዘብ ጋር በመቀናጀት ታሪካዊና ስልታዊ ቦታ የሆነውን ወልቃይት ከወራሪው ህወሓት ለመመከት ቁርጠኛ መሆናቸውን በመግለጫው አስፍረዋል። የአማራ ህዝብ በጠላትነት ከፈረጀውና በኢትዮጵያ አንድነት ከማያምን እንዲሁም የአማራን አጽመ ርስቶች በመውረር የራሳቸውን ሀገር ለመፍጠር አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም በማለት በነዘመነ ካሴ ጽምዶ ፕሮጀክት ፖለቲካ ቅርቃር ውስጥ የገባው የአማራ ህዝብ የህልውና ትግል የሚታደግ ድንቅ አቋማቸውን በማያሻማ ሁኔታ በግልጽ አስቀምጠዋል። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ከፍተኛ የፖለቲካ አመራሮች ማለትም እነዘመነ ካሴ፣ ተፈራ ማሞ፣ ሄኖክ አዲሴ፣ አስረስ ማረና መሰል አመራሮች ድርጅቱን ይዘው ወደ ህወሓት ለመግባቱ ብርቱ ጥረት ቢያደርጉም የጎንደር ፋኖች ከጨቋኙ የህወሓት ስብስብ ጋር እንደማይሰሩ በማረጋገጥ እየከሸፈ ይገኛል። ሆኖም የህወሓት የማዶጎ ልጅ የሆነው የምሬ ወዳጆ ታጣቂዎች ለአማራ ህዝብ ከመቆም ይልቅ ልክ እንደ ዘመነ ካሴ የራሳቸውን ርስት አሳልፎ ለመስጠት እያጎበደዱ ይገኛል። ህወሓት በአላማጣ አማራ ላይ ዘረፋን እየፈጸመና እየገደለ እንዳሻው እየሆነ ነው። ከዚህም አልፎ ጅምላ ጭፍጨፋ በቅርቡ ሊፈጽም እቅድ እንቅስቃሴ እያደረገ የምሬ ጦር ግን ዛሬም ስርስሩ እያለ ተላላኪነቱን እያሳየ ይገኛል። ከዚህም በተጨማሪ የህወሓት ተልዕኮ ፈጻሚ የምሬ ኃይል ወደ ሰቆጣ ዋግ ኽምራ ዞን ለተማሪዎች ብሔራዊ ፈተናና ለቴክኖሎጂ ስልጠና አገልግሎት እንዲውሉ ሲጓጓዙ የነበሩ ወደ 100 የሚጠጉ ላፕቶፖች በመኪና ላይ እንዳሉ በኃይል መዘረፋቸውን የአካባቢው የደህንነት ትምህርት ዘርፍ አስታውቋል። ህወሓት በትግራይ ህዝብ ላይ ጄኖሳይድ እየፈጸመ ነው። ጦረኛው የህወሓት ቡድን የትግራይ ወጣት ከክልሉ እንዳይወጣ ሁሉም የክልሉ መውጫና መግቢያ በሮችን ዘግቷል። ወጣቱን የትግራይ ማብረጃ ለማድረግ ከክልሉ እንዳይወጣ ሰፊ እንቅስቃሴ የጀመረው ቡድን ታጣቂዎች ከሐምሌ 3 2018 ጀምሮ ኬላ በመዝጋት ባዶ ባስን ጨምሮ ማንኛውም አውቶቡስ ከራያ አላማጣ እንዳያልፍና እንዳይወጣ መከልከላቸው ተሰምተዋል። ቁልፍ የሆኑ ቦታዎችን በመዝጋት በህብረተሰቡ የዕለት ተዕለት የትራንስፖርት እንቅስቃሴ ላይ ከፍተኛ መስተጓጎል መፍጠር መቻሉን ነዋሪዎች ልባቸው በተሰበረ አንደበት ተናግረዋል። ይህም ብቻ ሳይሆን ወጣቶች ከአፈናና ካሰበው አስከፊ ጦርነት ለማምለጥ የሚያደርጉትን እንቅስቃሴ ገድቦ የጅምላ ፈሳውን አጠናክሯል። ስልጣን ናፋቂው ስብስብ ከመቀሌ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበሩ 2 የህዝብ ማመላለሻ ተሽከርካሪዎች ውስጥ የነበሩ ተሳፋሪዎች በደቡብ ምስራቅ ዞን አዲጉደም ከተማ ማፈኑን ታውቋል። የታፈኑ መንገደኞች በአስገዳጅ ሁኔታ ወደ ሳምረ ወረዳ ልዩ ስሙ ዳኢ አሙሶ ወደሚባል ማሰልጠኛ ማስገባቱን ለማወቅ ችለናል። በሰሜኑ ጦርነት ወቅት ከአንድ ቤተሰብ 8 እና 10 ልጆችን ጎትቶ ትግል በሚል እያስወጣ ያስጨረሰው ቡድኑ አሁን ደግሞ የትግራይን ህዝብ ከምድረገጽ ሙሉ በሙሉ ማጥፋት ከሚፈልገው ሻዕቢያ ጋር ቀጥተኛ ትዕዛዝ እየተቀበለ ከ8 እና 10 ሟች ልጆች የቀሩትን 1 እና 2 ታዳጊዎች አፍሰው አልቀበልም አላችሁ በሚል እየረሸነ የብዙ የትግራይ ቤተሰቦችን ዘር እያቋረጠ ስልታዊ የሆነ ዘር ማጥፋት እየፈጸመ ይገኛል። ከዚህም በተጨማሪ የወጣቶች አፈሳ የተቃወሙ ወላጆችን ማሰር መጀመሩን ሰምተናል። የመቀሌ ከተማ ከንቲባ በከተማው ቀበሌ 5 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ ድንጋይ በመወርወር ተቃውሟቸውን ያሰሙ እናቶች ላይ እርምጃ እንደሚወስድ በገለጸው መሰረት ያኔ ተቃውሞ ያሰሙ እናቶችን ጨለማ ቤት አጉሯል። ታማኝ የመረጃ ምንጮች እንደገለጹት ከ10 በላይ እናቶች በሰሜን ፖሊስ ቀበሌ ላይ ታስረው እየተሰቃዩ ይገኛል። አረመኔነቱ መገለጫ ያደረገው ህወሓት እነዚህ ምስኪን እናቶች የጠላት ተላላኪ ናችሁ በሚል እንዲረሸኑ ውሳኔ ላይ መድረሱን ለማወቅ ችለናል። በተመሳሳይ ኋላ ቀሩ ስብስብ የውድቀት እድል የተንጸባረቀ ባለበት በዚህ ወቅት በሰባቱ የመቀሌ ከተማ ክፍለ ከተሞች የተውጣጡ ከ200 በላይ ሰዎች ቁጥር ሰማያዊ አስለብሶ የወያኔ ኃይል አደረጃጀት በሚል ስያሜ ሐምሌ 5 2018 ዓ.ም
እንዳስመረቃቸው ይፋ አድርጓል። እነኚህ ተመራቂዎች ዋና ተልዕኮ የመቀሌ ከተማ ሰላምና ደህንነትን ማስጠበቅ በሚል ሽፋን ራሳቸውን ለመከላከል ተደራጅተው የሚገኙ የመቀሌ ወጣቶች ማፈንና አሰሳ ማድረግ መሆኑ ታውቋል። ከዚህ ጋር ተያይዞ የህወሓት ቡድን በትግራይ የሚያደርገውን የወጣቶች የግዳጅ አፈና የሚያወግዝ ሰልፍ በቅርብ ቀናት ውስጥ በአዲስ አበባ ጎዳናዎች እንደሚካሄድ ተገልጿል። ይህ ታላቅ የተቃውሞ ሰልፍ ህወሓት በትግራይ ህዝብ ላይ እየፈጸመ ያለው የሰብአዊ መብት ጥሰት የዓለም አቀፍ ማህበረሰብ ለማሳወቅ እና ለማስቆም የሚረዳ ነው። በመሆኑም በከተማው የሚገኙ መላው የትግራይ ተወላጅ በግፍ ውስጥ ለሚገኘው ወንድሙ ድምጽ ለመሆን በነቂስ በመውጣት ግዴታውን ሊወጣ እንደሚገባ መልእክት ተላልፏል። እንዲሁም በክልሉ የሚገኙ ወጣት ይህንን የትግራይ ህዝብ ደም መጣጭ ያረጀ ርዕዮተ ዓለም የሚያራምደው አፋኝ ኃይል ከመታገል ውጭ ምርጫ እንደሌላ አውቆ በራሱ ተደራጅቶ ሊዋጋውና ባገኘው አጋጣሚ ሁሉ የነጻ መሬቱን ኃይል ሊቀላቀል ይገባል ተብሏል። በተቃራኒው ከጦርነት ይልቅ ለሰብአዊነት ቅድሚያ የሚሰጠው የፌዴራል መንግስት ከሚመለከተው አካላት ጋር በመተባበር ለክረምት ረፍት ወደ ቤተሰቦቻቸው ለመመለስ በአፈሳው ምክንያት ስጋት ያደረባቸው የትግራይ ተወላጅ ተማሪዎች በዩኒቨርሲቲ ውስጥ ጊዜያዊ ማረፊያ ያዘጋጀላቸው ይገኛል። ለአብነት ለማንሳት ያህል አዲስ አበባ ዩኒቨርሲቲ ለተማሪዎቹ ጊዜያዊ ማረፊያ ብቻ ሳይሆን የምግብ አገልግሎትም ጭምር እስከ መጪው የትምህርት ጊዜ እንዳዘጋጀላቸው አስታውቋል። የህወሓት ቡድን ወጣቱ ክልሉን እንደ ሲኦል እንዲፈራበት ባደረገው በዚህ ወቅት የፌዴራል መንግስቱ ለትግራይ ህዝብ ደጀንነቱን በተግባር እያስመሰከረ ይገኛል። የጃውሳው ካምፕ የነበረው ደብረ ማርቆስ አየር ማረፊያ ተመረቀ። ለ30 ዓመታት ያህል ተቋርጦ የነበረውና የደብረ ማርቆስ የአካባቢው ህዝብ ለረጅም ዓመታት በጉጉት ሲጠብቀው የነበረው የደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ ሐምሌ 5 2018 ዓ.ም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቋል። የጃውሳው ቡድን ካምፕ ሆኖ ለበርካታ ዓመታት አገልግሎት መስጠት አቁሞ የነበረው የንጉስ ተክለ ሃይማኖት አውሮፕላን ማረፊያ ዘራፊው ቡድን በማጽዳት ለህዝብ አገልግሎት ክፍት እንዲሆን በፍጥነት በጥራት ማጠናቀቅ መቻሉን የአካባቢው የኢንቨስትመንት እንዲሁም የቱሪዝም እንቅስቃሴ የሚያነቃቃ አዲስ ምዕራፍ እንደሆነ ተገልጿል። መንግስት የህዝብ ጥያቄን ሰምቶ በተግባር መመለስ የአካባቢ ነዋሪ በእጅጉ ያስደሰተና አዲስ ተስፋ እንዲሰንቅ ያደረገ ሲሆን ለጽንፈኛው ቡድን ራስ ምታት ሆኗል። ለኢትዮጵያ ሁለንተናዊ እድገትና ትኩረት በመስጠት እየሰሩ የሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ በምርቃት ፕሮግራም ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሱን አጠያያቂ ጥዩፍና የማይገባ ነው ሲሉ ኮንነዋል። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ ገደቦች እንዳሉ የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረጉ የመኪና ጉዞ በእኛ ጥረት ይመለሳል በማለት አስረግጦ ተናግረዋል። የትም ቦታ ያለ ሽፍታ ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ሲሉ አሳስበዋል። ጠቅላይ ሚኒስትሩ በመኪና የሚደረጉ ጉዞ ላይ እየታገተ ያለው እገታና ዝርፊያ በአስቸኳይ እንዲገታ ማንኛውም ሰላም ፈላጊ ዜጋ ጥቆማ በመስጠት የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። ይህ በእንዲህ እንዳለ ኢትዮጵያ በታሪክ ለመጀመሪያ ጊዜ የተወሳሰቡና ለዘመናት የዘለቁ የፖለቲካና የአመለካከት ልዩነቶችን በውይይት ለመፍታት ሀገራዊ የምክክር ጉባኤ እያካሄደች ነው። በሀገራዊ ምክክር የውስጥ ልዩነቶችን በሰለጠነ መንገድ ለመፍታት ከሁሉም የኢትዮጵያ ክፍሎች የተውጣጡ የህዝብ ተወካዮች በንቃት እየተሳተፉ እንደሚገኙ ኮሚሽኑ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ሁሉን አካታች የምክክር ሂደት የኢትዮጵያ የረጅም ጊዜ ብሔራዊ ጥቅም ከማስከበር አንጻር የጀርባ አጥንት ሆኖ የሚያገለግል ታላቅ የስትራቴጂካዊ መሳሪያ መሆኑን ገልጸዋል። በተጨማሪ የነጻነት የእኩልነት ፓርቲ የህዝብ ግንኙነት ኃላፊ የኢትዮጵያ ሴት ፖለቲከኞች ጥምረት መስራች ሰብሳቢ ነቢሃ መሐመድ አብደል ሐኪም ሀገራዊ የምክክር ጉባኤ የመላው የኢትዮጵያውያን የዘመናት ጥያቄዎችን መዋቅራዊ ችግሮችን ወደ ጠረጴዛ ያቀረቡበት በታሪክ አጋጣሚ የተፈጠሩ ችግሮችን ለመፍታት የሚያስችል የሰላም መንገድ ነው ሲሉ አስታውቀዋል። ሀገራዊ ምክክር ዜጎች ትላልቅ ሀገራዊ አጀንዳዎች ላይ የሚመካከሩበት ከልዩነት ወደ ስምምነት የሚመጡበት መድረክ መሆኑን ገልጻለች። ሀገራዊ የምክክር መድረክ በሀሳብ የበላይነት በጋራ መግባባት ላይ የተመሰረተ አዲስና ጠንካራ ኢትዮጵያን ለመገንባት የተዘረጋ ታላቅ የታሪክ ድልድይ ነው። የባህር በር ጥያቄ የአዲሱ ትውልድ አድዋ ነው።
የኢትዮጵያ የባህር በር ፍላጎት በታሪክና በኢኮኖሚ ስሌት ብቻ የሚገለጽ ሳይሆን ሀገራችን በ21ኛው ክፍለ ዘመን ራሷን እንደገና ለማደራጀትና ስትራቴጂካዊ ነጻነቷን ለማወጅ የምታደርገው የሌላኛው አድዋ ትግል ተደርጎ ሊወሰድ የሚችል አንገብጋቢ ጉዳይ ነው። የመደመር ትውልድ የሀገራችንን ሁለንተናዊ እድገት የጂኦፖለቲካ ተጽዕኖ የቆለፈውን የባህር በር አልባነት ሰንሰለት በዲፕሎማሲ በህግና በስትራቴጂካዊ ብልሃት ሰባብሮ ለመውጣት ተቃርቧል። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ በየብስ ታጥራ እንድትቀር መፍቀድ የትውልድ መጻኢ እድል ማጨለም ስለሆነ እያንዳንዱ ዜጋ የባህር በር ባለቤትነት ለማረጋገጥ የበኩሉን አስተዋጽኦ እያበረከተ ይገኛል። የአፍሪካ ቀንድና ጂኦፖለቲካ ስትራቴጂካዊ አቀማመጥ ምንጊዜም የዓለም አቀፍና የቀጠናው ኃይሎችን የትኩረት ማዕበል በሆነበት በአሁኑ ወቅት ለሀገራችን የባህር በር ያስፈልጋታል። ፈጣን ለውጥና ውጥረት በሚታይበት ቀጠና ውስጥ የኃይል ሚዛኑን ጠብቆ መጓዝ ለሀገር ህልውናና ብሔራዊ ጥቅም ወሳኝ ጉዳይ ነው። በቀጠናው ዘላቂ ሰላም እንዲሰፍን የጋራ እድገትና ትብብር እንዲጎለብት የምታደርገው ዲፕሎማሲያዊ ጥረት በጽኑ መሰረት ላይ ለማቆም ወታደራዊ ዝግጅቷን በየጊዜው እያዘመነች ከአፍሪካ ተመራጭ ሀገር ሆናለች። በዚህም የዓለም ሀያላን ሀገራት የአፍሪካ ቀንድ ሰላም ለማረጋገጥ ከኢትዮጵያ ጋር በትብብር ለመስራት ስምምነት እየፈጸሙ ይገኛል። ለአብነትም የዓለም ሀያል ሀገር አሜሪካ ከኢትዮጵያ ጋር በደህንነት በትብብር መስኮች ይበልጥ በቅርበት ለመስራት ያላትን የላቀ ፍላጎት ጽኑ ቁርጠኝነት በአምባሳደሯ በኩል በአደባባይ ይፋ አድርጋለች። በተለይም እንደ ሽብርተኝነት፣ ድንበር ተሻጋሪ የደህንነት ስጋቶችና ህገወጥ የሰዎች ዝውውሮችን የመሰሉ ውስብስብ ቀጠናዊ ዓለም አቀፍ ችግሮችን ለመከላከል ኢትዮጵያን ተመራጭ አድርጋለች። ይህም ኢትዮጵያን የምስራቅ አፍሪካ የደህንነት ቁልፍ መሆኗን የሚያረጋግጥ ነው። ይህ በእንዲህ እንዳለ የቀይ ባህር የደህንነት ስጋት የሆነው እና የአሸባሪዎች አባል ኢሳያስ አፈወርቂን ለማስወገድ እንቅስቃሴ ተጀምሯል። የኤርትራ አፋር ብሔራዊ ኮንግረስ በኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥን ለማምጣት የሀገሪቱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ ክፍሎች በጋራ እንዲሰሩ ጥሪ አቅርበዋል። በ1993 ከኢትዮጵያ ነጻ ከወጣችበት ጀምሮ እስካሁን በፕሬዝዳንት ኢሳያስ አፈወርቂ እየተመራች መሆኑን የገለጸው ድርጅቱ ስርዓታዊ የስልጣን ሽግግር፣ ነጻ ፍርድ ቤት፣ ነጻ ፕሬስ እንደሌላት አስታውቋል። ለዘመናት በጭቆና ውስጥ የሚገኙ የኤርትራ ህዝብ በጋራ ተነስቶ የጋራ ጠላቱን እንዲያስወግድና ነጻነቱን እንዲሰፍን በጥብቅ አሳስበዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።